ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ አሰናድተን ተገኝተናል። ይመጥናሉ፣ መደመጥ ይገባቸዋል ካልናቸው መረጃዎች መካከል በቅድሚያ እናስተዋውቅ። በኢትዮጵያና ኤርትራ መካከል ያለው የቃላት ጦርነት እንደቀጠለ ነው። በቡጢው ጉዳይ በኢትዮጵያ ሁለት ሚኒስትሮች አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን የተሰጠውን ሐሳብ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀልም ምሽቱን ተቀላቅለውታል። ኤርትራ በሁለቱ ሚኒስትሮች የሰሞኑ የአልጀዚራ ጽሑፍ የተነሳው የቡጢ ጉዳይ በእጅጉ ከንክኖ አታይቷል። እናም በቡጢውና በሌሎች ጉዳዮች የኤርትራው ማስታወቂያ ሚኒስትር አፋጣኝ ምላሽን ሰጥተዋል። ይዘነዋል። በኔዘርላንድ የሚገኘው የቲልበርግ ዩኒቨርሲቲ የባህል ጥናት ዲፓርትመንት በኤርትራና በትግራይ ክልል ስለሚፈጸመው የህገወጥ ስደት ተግባር ከሰሞኑ አዲስ ጥናት ይፋ አድርጓል። ትግራይ እንደ ሊቢያ መሆኗን ጥናቱ ያመለከተው ስደተኞች እየታገቱ ከ5 እስከ $7,000 ከቤተሰብ እንደሚጠየቅ ጥናቱ አጋልጧል። የክልሉ የጸጥታ ኃይሎች ንክኪ ያለበት ስለተባለው ስለዚህ ህገወጥ ሰዎች ማዘወር ኔትወርክ የተመለከተ ዘገባ ይዘናል። ከአሜሪካ የፔንሲልቫኒያ ግዛት ምክር ቤት የኢትዮጵያን ብሎም የመላ ጥቁሮች ድል ነው የሚባለውን የአድዋ ድልን በተመለከተ አንድ ታላቅ ውሳኔ ያሳልፈዋል። እንመለከተዋለን። አሜሪካና ኢራን በስተመጨረሻ የሰላም ስምምነት ሊፈራረሙ መሆኑ ተሰማ። ስምምነቱ በነገው ዕለት ጄኔቫ ውስጥ እንደሚፈረም ሮይተርስ ምንጮችን ጠቅሶ ዘግቧል። ኢራን በእጅጉ አትርፋበታለች ስለተባለው ስለዚህ ስምምነት ዝርዝር መረጃውን ከጥንቅራችን ያገኛሉ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ሶስቱ ሚኒስትሮች በቡጢው ጉዳይ። በኢትዮጵያና ኤርትራ መካከል ያለው የቃላት ጦርነት እንደቀጠለ ነው። በቡጢው ጉዳይ በኢትዮጵያ ሁለት ሚኒስትሮች አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን የተሰጠውን ሐሳብ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀልም ምሽቱን ተቀላቅለውታል። ኤርትራ በሁለቱ ሚኒስትሮች የሰሞኑ የአልጀዚራ ጽሑፍ የተነሳው የቡጢ ጉዳይ በእጅጉ ከንክኖ አታይቷል። እናም ለተወሰኑ ጊዜያት ጋብ ብሎ የነበረው ይኸው የሁለቱ ሀገራት የእርስ በእርስ መካሰስ ጉዳይ የፕሪቶሪያውን የሰላም ስምምነት በጋራ የፈረሙት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከሰሞኑ በአልጀዚራ ድረገጽ ላይ በጋራ ካስነበቡት ረዘም ያለ ጽሑፍ ጋር በተያያዘ ዳግም አገርሽቷል። ሁለቱ የመንግስት ከፍተኛ ኃላፊዎች በዚሁ ኢትዮጵያ መስናት ቢ ድራግድ ባክ ኢንቱ ዋር ወይም ኢትዮጵያ ዳግም ወደ ሌላ ጦርነት ተጎትታ መግባት የለባትም በሚለው ጽሑፋቸው ላይ የኤርትራን ስም ደጋግመው አንስተዋል። መሪዋን ፕሬዝዳንት ኢሳያስንም የጠቃቀሱ መሆኑ የሚታወስ ነው። ይህ ጽሑፍ ለምን ባበበቃ በሰዓታት ልዩነት ኤርትራ አቤት አለሁ በሚል ስም የተነስቶበታል ባለቻቸው ጉዳዮች ዙሪያ አፋጣኝ ምላሽን የሰጠችበት ሁኔታ ታይቷል። እንደተለመደው ምላሹ የተሰጠው በሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኩል ነው። እንደሚታወሰው ከሰሞኑ የአቶ ጌታቸው ረዳና የአምባሳደር ሬድዋን ሁሴን ዘለግ ያለው የአልጀዚራ ጽሑፍ ላይ አንድ ሐሳብ ተነቧል። በዚህ ጽሑፍ ውስጥ በርካታ ጉዳዮች ተነስተዋል። አንደኛው በድርድሩ ድባብ ወቅት ተደራዳሪዎች ቡጢ ሊሰናዘሩ ይችላሉ የሚል ስጋት የነበረ መሆኑን የሚያመለክት ነበር። የኤርትራው ማስታወቂያ ሚኒስትር ይችኑ የአቶ ጌታቸውንና የአምባሳደር ሬድዋንን ሐሳብ አንስተው የለም ጎበዝ ተው እንጂ ነገር ወዲህ ነው ሲሉም ሞግተዋል። ከጦርነቱ ጋር በተያያዘ በሀገር ውስጥ ከነበረው ከፍተኛ ጥላቻ የሰፈነበት ሁኔታ አንጻር ተደራዳሪዎቹን በአንድ አዳራሽ ፊት ለፊት ተቀራርበው እንዲቀመጡ ከተደረገ ቡጢ ሊሰናዘሩ ይችላሉ በሚል በተደራዳሪዎቹ አቀማመጥና ርቀት ላይ ብርቱ የፕሮቶኮል ጥንቃቄ ተደርጎ የነበረ መሆኑን አቶ ጌታቸውና አምባሳደር ሬድዋን ሐሳባቸውን አስፍረው ታይቷል። ሆኖም ተደራዳሪዎቹ ከተገመተው ውጪ በጥሩ የተግባቦት መንፈስ ላይ ከመታየትም አልፈው በአንድ ጠባብ አዳራሽ ውስጥ ሳይቀር ሲነጋገሩም እንደነበር አመልክተዋል። የኤርትራው ማስታወቂያ ሚኒስትር በዚሁ የኤክስ ልጥፋቸው ይህንኑ በአቶ ጌታቸውና በአምባሳደር ሬድዋን የተነሳውን ሐሳብ አንስተው የሞገቱበት ሁኔታ ታይቷል። የነበራችሁት የደቡብ አፍሪካ ድርድር የመጀመሪያ ግንኙነት አታድርጉ። ከደቡብ አፍሪካው ድርድር ቀደም ብሎም በአሜሪካና የአውሮፓ ህብረት አመቻችነት ጅቡቲና ሲሼልስ ላይ በሚስጥር ተገናኝታችሁ ተወያይቷቸዋል። ይህ ሚስጥራዊ ውይይትም የተካሄደው ጦርነቱ ተፋፍሞ በቀጠለበት ሁኔታም ነበር።
በአቶ ጌታቸውን በኩል ሲገለጽ እንደተሰማው በእነዚሁ መድረኮች ላይም ኤርትራን በጋራ ስለመውጋትም ጭምር ሀሳብ ተነስቷል ያሉት ማስታወቂያ ሚኒስትሩ የደቡብ አፍሪካውን ድርድር የመጀመሪያውና በመፋጠጥ ላይ ነበር አይነት ተደርጎ እንደተወሰደ አርጋቸው አታቅርቡት ሲሉም ወግተዋል። ከዚህ ውጭም ኤርትራ በጦርነቱ የነበራትን ሚና ያብራሩት ማስታወቂያ ሚኒስትሩ የማነ ገብረ መስቀል አዎ ኤርትራ በጦርነቱ ተሳትፋለች፣ የተሳተፈችው ደግሞ በሁለት ምክንያት ነው ሲሉም ማብራሪያቸውን ሰጥተዋል። በእሳቸው ማብራሪያ መሰረት ኤርትራ በጦርነት የተሳተፈችበት አንደኛው ምክንያት ጦርነቱ በኤርትራ ላይ ጭምር ያነጣጠረ መሆኑን ሲሆን ሌላኛው ደግሞ በፌዴራል መንግስቱ በተደረገልን ጥሪ ነው ብለዋል። በዚህም በጦርነቱ ማብቂያ ላይ ጠቅላይ ሚኒስትሩን ጨምሮ ሌሎች በተዋረድ ያሉ አመራሮች ሳይቀሩ ለኤርትራ ምስጋናን ያቀረቡበት ሁኔታም ታይቷል ሲሉም ማስታወቂያ ሚኒስትሩ በዚሁ ረዘም ባለ ኤክስ ገጻቸው ትዊት ተከራክረዋል። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በዚሁ አልጀዚራ ድረገጽ ላይ በሰፈረው ኢትዮጵያ must not be dragged back into war በሚለው የጋራ ጽሑፋቸው የፕሪቶሪያው ስምምነት በመፈረሙ ከሀገር ውስጥ የፋኖ ታጣቂዎች እንደዚሁም ከውጭ ደግሞ የኤርትራ መንግስት ደስተኛ እንዳልነበር የገለጹበት ሁኔታም ታይቷል። ለዚህም የሁለቱ ሚኒስትሮች ሐሳብ ኤርትራ በማስታወቂያ ሚኒስትሯ በኩል ምላሽን የሰጠችበት ሁኔታ ታይቷል። ሚኒስትሩ በዚሁ ኤክስ ልጥፋቸው የፕሪቶሪያ ስምምነት ማለት ሲጀመር በኢትዮጵያ ባሉ ተፋላሚ ኃይሎች መካከል የተደረሰና የተፈረመ የሰላም ስምምነት ነው። ይህም በመሆኑ ስምምነቱ የሚመለከተው ኢትዮጵያንና ኢትዮጵያን ብቻ ነው። ኤርትራ የፕሪቶሪያ ስምምነት ሊመለከታት የሚችለው ከቀጠናዊ ሰላምና መረጋጋት አንጻር ብቻ ነው። ከዚህ አንጻርም የኢትዮጵያን ተፋላሚ ኃይሎች ብቻ በሚመለከተው የፕሪቶሪያው ስምምነት ላይ ኤርትራ ዘሎ የመግባት ፍላጎቱ የላትም ሲሉም የቀረበውን ክስ አጥብቀው የተቃወሙበት ሁኔታ ታይቷል። ከዚህ ውጭ ያሉት ሁኔታዎችም ኤርትራ ከባህር በር መውጫ ጋር በተያያዘ የኢትዮጵያ መንግስት የከፈተባት ፕሮፓጋንዳ ዘመቻ አካል አድርጋ የምትመለከተው መሆኗንም ሚኒስትሩ በዚሁ ረዘም ያለ ኤርትራን የመከላከል ጽሑፋቸው ላይ አስፍረው ታይተዋል። በአምባሳደር ሬድዋን ሁሴንና በአቶ ጌታቸው ረዳ የጋራ ጽሑፍ ላይ ጠበቅ ተደርጎ የተነሳውን የጽምዶን ጉዳይ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል ምንም ሳይሉ አልፈውታል። ሆን ብለው ወይም ዘንግተውት ብቻ አነጋጋሪውን ጽምዶን አልፈውታል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ህወሓት የፕሪቶሪያውን ስምምነት አፍርሶ በትግራይ ያለውን ስልጣን በመቆጣጠር ጽምዶ በሚልም አዲስ ወታደራዊ ጥምረት ከቀድሞ ተፋላሚዎቹ ከኤርትራና ፋኖ ጋር ግንኙነቱን ግንባር የመሰረተ መሆኑን በማመልከት ክሳቸውን ያሰሙበት ሁኔታ ታይቷል። ይኸው ጽምዶም ከአስመራ እስከ መቀሌና ሱዳን ድረስ በግልጽና በስውር ስብሰባ ሲካሄድበትም እንደነበር ሚኒስትሮቹ አትተዋል። በዚህም ህወሓት በመጪዎቹ ቀናት በፌዴራል መንግስቱ ላይ ጥቃትን ለመክፈት እንዳሰበና ይሄው አካሄድ በዓለም አቀፉ ማህበረሰብ በኩል አፋጣኝ መፍትሄ እንዲፈለግለትም አቶ ጌታቸውና አምባሳደር ሬድዋን የጠየቁበት ሁኔታም ታይቷል። ጽሑፉን ተንተርሰው በተለያዩ ሀሳቦች ከፋፍለው ምላሻቸውን የሰጡት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ግን በዚሁ ዙሪያ ላለው ሀሳብ ምንም ነገር ከማለት ተቆጥበው ታይተዋል። ጽምዶ የተባለውና በዋነኝነት የኤርትራን መንግስትና ህወሓት ግንባር እንዲፈጡ አድርጓል የተባለው ህብረት የህዝብ ለህዝብ ግንኙነት በሚል በርካታ የትግራይ ተወላጆችን ወደ ኤርትራ በማሻገር ሲደረግ የነበረ ድግስም ነበር። በኋላ ላይ ግንኙነቱ ወታደራዊና ፖለቲካዊ ይዘት እንዳለው ለመጀመሪያ ጊዜ መረጃውን ይፋ ያደረገው መቀመጫውን ፈረንሳይ ያደረገው አፍሪካ ኢንተለጀንስ ነው። በኋላ ላይም በቅርቡ ጽምዶ ከኤርትራ መንግስትና ህወሓት ባሻገር ሌሎችንም ጭምር ማካተት አለበት በሚልም ፖርት ሱዳን ላይ የታየ አንድ ይፋዊ ዝግጅትም እንደነበር የሚታወስ ነው። የፖርት ሱዳኑን የጽምዶ ዝግጅት ተከትሎም ጉዳዩን በቅርበት እየተከታተለው እንደሆነ የኢትዮጵያ መንግስት የገለጸበት ሁኔታ ታይቷል። የኢትዮጵያ መከላከያ ሰራዊት ጽምዶ የሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ ሀገሩ ስለሚገኘው ዲፕሎማቲክ ማህበረሰብ ማሳወቁን የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በቅርቡ የገለጹበት ሁኔታ እንደነበር የሚታወስ ነው። በቀጣይ መረጃ ትግራይ ሌላኛዋ ሊቢያ ትሆናለች። ዩኒቨርሲቲው በኔዘርላንድ የሚገኘው የቲልበርግ ዩኒቨርሲቲ የባህል ጥናት ዲፓርትመንት በኤርትራና በትግራይ ክልል ስለሚፈጸመው የህገወጥ ስደት ተግባር ከሰሞኑ አዲስ ጥናት ይፋ አድርጓል። ግሎባል አክሽን ሪሰርች ኔትወርክ በሚለው ጥራ ስር በወጣው በዚህ ሪፖርት ኤርትራውያንን የሚያሻግር በትግራይ በኩል አዲስ የስደት መስመር መከፈቱ ተመልክቷል። በትግራይ ክልል ያለውን የህገወጥ ስደተኞች ሁኔታም በሊቢያ ከሚፈጸመው ተመሳሳይ ወንጀል ጋር በማነጻጸር አቅርቦታል። ከኤርትራ የሚሰደዱ ሰዎች በህገወጥ መንገድ በትግራይ ውስጥ እገታ እንደሚፈጸምባቸውና ልክ እንደ ሊቢያ ሁሉ በእገታ ውስጥ ሆነው ከቤተሰቦቻቸው የማስለቀቂያ ገንዘብ እንደሚጠየቅባቸው ሪፖርቱ አመልክቷል። ጥናቱ እጅግ የተደራጀና ድንበር ተሻጋሪ ህገወጥ የሰዎች ዝውውር ስርዓት በክልሉ መዘርጋቱን ያሳያል። ይህ የሰዎች ዝውውር የወንጀል ስርዓት ከትግራዩ ጦርነት ማክተም በኋላ የተዘረጋ መሆኑን ጥናቱ ሲያረጋግጥ ስደተኞችን ለገንዘብ ማግኛ ማሰቃየት፣ እገታ መፈጸም እንዲሁም አካላዊና ስነ ልቦናዊ ጉዳት ማድረስ የህገወጥ የወንጀል ስርዓቱ ዋነኛ መገለጫዎች ናቸው ብሏል። ይህ የህገወጥ የሰዎች ዝውውር ተግባር በጣም የተወሳሰበ ብዙ አካላት ባለድርሻ የሆኑበትና ከፍተኛ ገንዘብ የሚያስገኝ ወንጀል ሆኖ መገኘቱን ጥናቱ አብራርቷል። በኤርትራና በትግራይ ድንበር አካባቢ ህገወጥ የሰዎች ዝውውር ወደ ንግድ ኢንተርፕራይዝ ደረጃ ማደጉንም ጥናቱ አመልክቷል።
ተጋላጭ ስደተኞች የገንዘብ ማግኛ ምንጭ ሆነዋል ያለው ጥናቱ ከኤርትራ መጥተው ትግራይ ውስጥ በድብቅ ማቆያ ስፍራዎች ውስጥ ከሚታገቱ ሰዎች ለማስለቀቂያ ከ3500 እስከ 7500 ዶላር ድረስ ከቤተሰቦቻቸው እንደሚጠየቅ ማረጋገጡን ገልጿል። ይህ ክፍያ በኢትዮጵያ ብር እስከ 1.2 ሚሊዮን ብር በግለሰብ ደረጃ ጥያቄ እንደሚቀርብበት ተመልክቷል። ጥናቱ በተለይ በውጭ ሀገር የዲያስፖራ ቤተሰብ አባላት ያሏቸው ስደተኞች ሆነ ተብሎ ኢላማ እንደሚደረጉ ጠቁሟል። ይህ የሊቢያን ፈለግ የተከተለ ስደተኞችን የመበዝበዝና በስደተኛ የማትረፍ ተግባር በክልሉ የጸጥታ ኃይሎችና በሚሊሻዎች ንክኪና ተሳትፎ ያለበት ስለመሆኑም ጥናቱ አስፍሯል። የአካባቢው ባለስልጣናት በሙስና ተግባራትና በሐሰተኛ ሰነድ ዝግጅት በዚህ ኔትወርክ ውስጥ ተባባሪ መሆናቸው ተገልጿል። የትግራይ ጸጥታ ኃይሎች TDF አባላትም በደህንነት ፍተሻ ሰበብ በድርጊቱ ላይ ተሳታፊ ሆነው መገኘታቸውን ጥናቱ ጨምሮ ገልጿል። ይህ ህገወጥ ኢንተርፕራይዝ የተከፋፈለና በወንጀል ክህሎት ላይ የተመሰረተ የሥራ ክፍፍል እንዳለው ሲገለጽ፣ ስደተኛ ቀጣሪዎች፣ መልማዮችና አገናኞች በኤርትራ ውስጥ የሚንቀሳቀሱና ከመንደር ጀምሮ ኔትወርክ ያላቸው መሆናቸው ተመልክቷል። ድንበር አሻጋሪ መንገድ መሪዎች በኔትወርኩ ቀጥለው የሚመጡ ሲሆን በትግራይ በኩል ትራንስፖርትና ጥበቃ የሚያደርጉ አካላት ከድንበር ላይ ስደተኞቹን ይረከባሉ። ስደተኞቹ አንዴ ወደ ትግራይ ከገቡ በኋላ ወደ ድብቅና ሚስጥራዊ ማቆያ ስፍራዎች የሚወሰዱ ሲሆን እዚያም መታሰራቸውና መታገታቸው ለቤተሰቦቻቸው ተገልጾ ክፍያ ይጠየቅባቸዋል። የመስክ ዳሰሳ ጥናቱ ሁለት ዋና ዋና መስመሮችን ያገኘ ሲሆን ከኤርትራ የሚነሳው የህገወጥ ስደት መስመር ማብቂያው አዲስ አበባ መሆኑን ይገልጻል። የመጀመሪያው ኮሪደር ምስራቃዊና መካከለኛ መስመር ሲሆን በኤርትራ እንደ ደቅ መሐሪና ሰንአፌ ከተሰኙ አካባቢዎች የሚነሳ ነው። ይህ መስመር በራማ ዳውሃን፣ ፋጺ ወይም ኤግላ ጠባብ መሻገሪያዎችን ተከትሎ ወደ አክሱም፣ አድዋ፣ አዲግራትና መቀሌ የሚሄድ ነው። ሁለተኛው የህገ ወጥ የሰዎች ዝውውር ኮሪደር ሰሜን ምዕራብ አቅጣጫን የሚከተል ሲሆን ከኤርትራ ወደ ሽራሮ፣ አዲ ዳሮ፣ አዲ ነብሪድ፣ አዲ ሀገራይ፣ ሽምብሊና አዲ ኮከብ የሚሄድ ነው። ይህኛው መስመርም መጨረሻው አዲስ አበባ መሆኑን ጥናቱ ይገልጻል። የስደት ጉዞ በአብዛኛው በምሽትና በሌሊት የሚደረግ ሲሆን ኤርትራውያኑ ደላሎች በድንበር ላይ ለትግራይ ደላሎች ስደተኞቹን ያስረክባሉ። በመቀጠልም ወደ እገታና ማቆያ ስፍራዎች ይወሰዳሉ። የእገታ ማስለቀቂያውን የከፈሉ ስደተኞች በተጨማሪ የትግራይ ክልል መታወቂያና ሰነድ ተሰጥቷቸው ወደ መሃል ሀገር እንደሚሻገሩ ጥናቱ ያብራራል። በክልሉ ያለው የተቋማት ደካማነት ወንጀሉ እንዲበራከቱ ነኛ ምክንያት መሆኑን የጠቆመው ጥናቱ በህገ ወጥ ዝውውሩ የተያዙ ኤርትራውያን ስደተኞች በአብዛኛው ለተራዘመ ጊዜ በፖሊስ ጣቢያዎች እንደሚቆዩና እንደ ምስክር ተቆጥረው በከፍተኛ ሁኔታ እንደሚጉላሉ አመልክቷል። በቀጣይ መረጃ አሜሪካ በአድዋ ድል ላይ ውሳኔ ያሳለፈች። በአሜሪካ የፔንሲልቫኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበን የውሳኔ ሐሳብ በከፍተኛ ድምፅ ያጸደቀ መሆኑን የቢቢሲ ዘገባ አመላክቷል። ይህ HR 441 የተሰኘው የውሳኔ ሐሳብ የጸደቀው ባለፈው ሳምንት በግዛቲቱ የህዝብ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ስነ ስርዓት መሆኑንም ዘገባው አመልክቷል። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የህግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት እንደሚቀመጥም ዘገባው አክሏል። ይህ የውሳኔ ሐሳብ ረቂቅ የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጠው የሚደነግግ ነውም ተብሏል። ውሳኔው በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድምፅ ድጋፍና በ6 ተቃውሞ ብቻ መሆኑን ዘገባው አክሏል። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱን የውስጥ አሰራሮችን አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምፅ የተሰጠበት ግን ባለፈው ሳምንት ነው። HR 441 ረቂቅ የውሳኔ ሐሳቡን ለፔንሲልቫኒያ የህዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላደልፊያ ሞንትጎመሪ ካውንቲ የህዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቼዝ ናቸው። ቢቢሲ የጸደቀውን የውሳኔ ሐሳብ አስመልክቶ ተጨማሪ ማብራሪያ እንዲሰጡት ሴናተሩን በኢሜይል ጥያቄ አቅርቦላቸው የነበረ መሆኑን አመልክቶ ይህ ዘገባ እስኪጠናቀር ድረስ ምላሽ አልተሰጠኝም ብለዋል። ወደ ቀጣይ ርዕስ አለፍን። አሜሪካና ኢራን በነገው ዕለት የሰላም ስምምነት ሊፈራረሙ ነው። አሜሪካና ኢራን በስተመጨረሻ የሰላም ስምምነት ሊፈራረሙ መሆኑ ተሰማ። ስምምነቱ በነገው ዕለት ጄኔቫ ውስጥ እንደሚፈረም ሮይተርስ ምንጮችን ጠቅሶ ዘግቧል። በስምምነቱ ኢራን ብዙ ማትረፏን ዘገባው አመልክቷል። ባለፈው ኤፕሪል ወር ላይ የተደረሰው የተኩስ አቁም ሊፈርስ ጫፍ ላይ በደረሰበት በዚህ ወቅት ነው ሁለቱ ሀገራት አዲስ ስምምነት እንደሚፈራረሙ የተነገረው። በሳምንቱ ሁለቱም እርስ በእርስ ሌላቸውን ኢላማ ያደረጉ ተኩሶችን መፈጸማቸው ይታወሳል። ድርድሩን በዋናነት እየመራች ያለችው ፓኪስታን ስለ ስምምነቱ ማረጋገጫ የሰጠች ሲሆን የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ የስምምነቱ የመጨረሻ ጽሑፍ መጠናቀቁን ገልጸዋል። ሁለቱ ሀገራት በሳምንቱ የተኩስ አቁሙን የሚጻረሩ ተግባራት መፈጸማቸውን እንረዳለን። ሆኖም በንግግሩ መሰረት የተደረሰበት የመጨረሻ የስምምነት ሰነድ ተጠናቋል። ሁለቱ አካላት ስምምነቱን እንደሚፈርሙ በተናጠል ማረጋገጫ አግኝተናል ሲሉ ጠቅላይ ሚኒስትሩ
በኤክስ ማህበራዊ ገጻቸው አስፍረዋል። ስምምነቱ በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በኩል ሊፈረም እንደሚችልም ተጠቁሟል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የመግባቢያ ስምምነቱን ወደ ማጠቃለል ደርሰናል ሲሉ መረጃውን አረጋግጠዋል። ትላንት የሆርሙዝ ሰርጥ እንዲከፈት የኢራኑ መሪ ሙጅተባ ካሚኒ ማዘዛቸውን ገልጸው ትራምፕ ስምምነት ስለመኖሩ ተናግረው ነበር። ትራምፕ ዛሬ የኢራኑ የውጭ ጉዳይ ሚኒስትር የስምምነት ማረጋገጫ ኤክስ ልጥፍ በራሳቸው ገጽ ላይ አጋርተው ተገኝተዋል። አሜሪካና ኢራን ከሞላ ጎደል በብዙ ነጥቦች ላይ መግባባታቸው ቢነገርም የኢራንን የኒውክሌር ፕሮግራም ዕጣ ፈንታ በተመለከተ ከዚህ ስምምነት በኋላ ለ60 ቀናት ድርድር እንደሚካሄድ መረጃው አመልክቷል። ኢራን በማዕቀብ ምክንያት የተያዘባትን ከፍተኛ መጠን ያለው ገንዘብና ሀብት በስምምነቱ መሰረት የሚለቀቅላት ሲሆን በኢራን ነዳጅ ሽያጭ ላይ ያለውን ማዕቀብ ይነሳል። በአሁኑ ጦርነት ለደረሰባት ውድመት የካሳ ክፍያም የስምምነቱ አካል መሆኑ ተጠቁሟል። ኢራን በሚሳኤል ፕሮግራሟ ላይ ምንም አይነት ገደብ እንዳይጣል በስምምነቱ አስጠብቃ መውጣቷንም የሮይተርስ ዘገባ አመልክቷል። አሜሪካ ሆርሙዝ ወለል ብሎ እንዲከፈት ስምምነት ስታገኝ በኢራን መርከቦች ላይ በሰርጡ የጣለችውን እገዳም የምታነሳ ይሆናል። አራግቺ ስምምነቱ ኢራንም ባለድል ያደረገ መሆኑን በሀገራቸው ሚዲያ ቀርበው ሲናገሩ ተደምጠዋል። እስራኤል በዚህ መግባቢያ ስምምነት ውስጥ የሌለችበት ወይም ያልተካተተች መሆኗን የተነገረው ስምምነቱ ኢራንና አሜሪካ ሲፈራረሙ እስራኤል ፈራሚ አትሆንም። በቀጣይ ርዕስ አትሌት ጉዳፍ ጸጋይ ከውድድር ታገደች። ኢትዮጵያዊቷ አትሌት ጉዳፍ ጸጋይ ለሕክምና በወሰደችው መድኃኒት ምክንያት ከውድድር ታገደች። የቀድሞ የ2 ጊዜ የዓለም ሻምፒዮኗ ኢትዮጵያዊቷ ጉዳፍ ጸጋይ ከውድድር በፊትና በኋላ በተደረገ ምርመራ የተከለከለ ንጥረ ነገር እንደተገኘባት ካመነች በኋላ የ4 ወር እገዳ ተጥሎባታል። የ29 ዓመቷ ኢትዮጵያዊት በአውሮፓውያኑ 2020 የቶኪዮ ኦሎምፒክ በአጭር ርቀት የነሐስ ሜዳሊያ ካሸነፈች በኋላ በ2022 የሴቶችን የ5000 ሜትር የዓለም አሸናፊ ስትሆን በ2023 ደግሞ በ10000 ሜትር ውድድር ድል ተቀዳጅታለች። ጉዳፍ ባለፈው ታህሳስ በዓለም አቀፍ የጸረ አበረታች ንጥረ ነገሮች ኤጀንሲ ዋዳ የተከለከለ ዝርዝር ውስጥ የሚገኘው ንጥረ ነገር ምርመራ ተደርጎ ተገኝቶባታል። በጉዳፍ ውስጥ ተገኝቶባታል የተባለው መድኃኒት በሰውነት ውስጥ የኤስትሮጅን ንጥረ ነገር መጠንን ለመቀነስ የሚረዳና የጡት ካንሰርንም ለማከም ይውላል። ጉዳፍ በጥር ወር መጨረሻ ላይ በአትሌቲክስ የምርመራ ውጤት ከተገለጸላት ከአንድ ቀን በኋላ ያጋጠማትን የጤና እክል ለማከም መድኃኒቱ እንደታዘዘላት በመግለጽና ደጋፊ የሕክምና ሰነዶችና ማስረጃዎችን አቅርባለች። በየካቲት ወር ጉዳፍ ለዓለም አትሌቲክስ ፌዴሬሽን መድኃኒቱ እንድትጠቀም እንዲፈቀድላት ማመልከቻ አቅርባ ነበር። ይህም በኋላ ላይ ሕክምናዋ የአበረታች መድኃኒት ተቆጣጣሪ አካሉን ዓለም አቀፍ መስፈርቶች ማሟላቱን አረጋግጦ ነበር። ነገር ግን የመድኃኒት አጠቃቀሟ በልዩ ሁኔታ ወደ ኋላ ተመልሶ ፍቃድ እንዲያገኝ ያቀረበችው ጥያቄ በተቆጣጣሪው አካል ውድቅ ተደርጓል። የአትሌቲክስ ስፖርትን ተአማኒነት የሚከታተለው ኤኤዩ በመግለጫ እንዳመለከተው አትሌቷ ምንም አይነት ጥፋት ወይም ቸልተኝነትን አለመፈጸሟን በመገንዘብ በደንቡ መሰረት የተጣለባት የ4 ወራት እገዳ ተገቢ እንደሆነ ይቆጠራል ብሏል። የቅጣቱ የጊዜ ርዝመት የሚመሰረተው የጉዳፍ የጥፋተኝነት ደረጃ ጥፋቱን ወዲያውኑ በመቀበሏ ቀደም ብላ ለሚመለከተው አካል ስለ መድኃኒቱ አሳውቃ ቢሆን ኖሮ ሊፈቀድላት የሚችልበት እድል መኖሩ ከግምት ውስጥ ገብቶ ነው። በታዋቂያ ኢትዮጵያዊት የረጅም ርቀት አትሌት ጉዳፍ ጸጋይ ላይ የተጣለ የውድድር እገዳ ከሰኔ እስከ ቀጣዩ ዓመት መስከረም ማብቂያ ድረስ የሚቆይ ነው። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናብተናል።